ቤተሰቦች ሀይሚ ቆይ የምነክቷት ነው ሰሞኑን የምሬ ነው ሌላ ሰው እየሆነችብኝ ነው። ይሄ ጀስት ራንደም ዝም ብሎ ተራ አይነት ቀልድ ምናምን ነገር የሚቀልዱ አይነት ሰዎችን እየመሰለችኝ ያለችው ሀይሚ ቆይ የትላንትናው አይበቃም እንዴ? ትላንት ብሩክ ላይ ያደረግሽው ነገር እኮ በጣም በቃ ይሄ ለፕራንክ ጥጉ ነው። በቃ እንዲሁም ለፕራንክ እንዲሁም ጥጉ ሳይሆን ፕራንክ ውስጥ የማይመደብ ነገር ነው። በጣም ጀስት ልክ አይደለም ብሎ ሰው ሲወቅሰሽ ምናምን እንደገና ድጋሚ በእንደዚህ አይነት ፕራንክ ኧረ ደስ አይልም። እውነቴን ነው ደስ አይልም። ጀስት ይሆናላ እንዳንዝናና ምን ብለን ነው የምንዝናና? አሁን በዚህ ብሩክ ስለደነገጣ ምናምን ነገር ብቻ እሳይ ምናምን ብለን እንዳንዝናና የምሬን ነው። ጀስት አላቅም በተወሰነ መልኩ የሚያዝናና እንትን አይደለም። ቀልድ ራሱ የለውም ብዙም ማለት ነው። የምሬን ነው ቤተሰብ። አሁን ዝም ብዬ ሳስብ የጨረቃ ፋሚሊዎች ሰብሰብ ብለን ሀይሚን ማሳከም አለብን። የምሬን ነው ሀይሚን ማሳከም አለብን። ምናልባት 300 ሺህ የገባችበት ደስታ ይሁን እንዴ? ብቻ ለማንኛው አይስቀልን ነው ግን 300 ሺህ በመግባቷ ማለት ነው በጣም ደስ ብሎኛል። ያው ኮንግራጁሌሽን ነው የሚባለው። ኮንግራጁሌሽን ማለት ትችላላችሁ ኮመንት ላይ። ግን አሁን ሀይሚን ማሳከማችንን መርሳት የለብንም። የምሬን ነው። እቺ ልጅ ቀስ በቀስ እየለቀቀች ነው። ብሩክ ራሱ በዛሬው ቪዲዮ እንደዛ ነው ያላት። ቀስ በቀስ የሆነ እየላላ ነው አንዳንድ ቦታ። ሲጀመር ሴትና ወንድ ለብቻቸው አንድ ሩም ውስጥ ሆነው ሰይጣን አለ እዛ ሩም ውስጥ ይባላል። ይሄ ጀስት በተለምዶ እንትን አባባል ምናምን ነገር ሳይሆን ሰው ዝም ብሎና ነገር የሚለው ነገር ነው። የምሬን ነው። ሴትና ወንድ ለብቻቸው አንድ በእርግጥ እንትና ይሄ ማነው ፍፄ የሚታመን አይነት ጓደኛቸው ነው ምናምን ግን ሴትና ወንድ እስቲ ለብቻቸው ሆኖ በጣም ብዙ ነገር ይታሰባል። ሰው እንግዲህ ፐርፌክት አይደለም። ሰው በብዙ ነገር ሊሰናከል ይችላል እና አላቅም ይሄን ነገር እንዴት ኮንሲደር አድርገሽ ነው? ካሜራ መኖሩ ብቻ እሱ ራሱ እንዲቆጣጠር ያደርጋል ወይ? ይሄ በጣም አጠያያቂ ነገር ነው እና ብቻ ለማንኛውም ዛሬ ትንሽ ከሞላ ጎደል ብዙም አዝኛለሁ። የምንም ከሞላ ጎደል ሳይሆን አዝኛለሁ በፕራንኩነት ለመናገር ብዙም ማይመጠን አይነት ፕራንክ ነው። ጀስት የእናንተን ግንኙነት እኛሽ ችግር የለውም። ሰው እንደዚህ አይነት ቪዲዮ በጣም ቶሎ ያያል። ግን የእናንተን እንትን ጓደኝነት ምናምን ነገር አይመጥንም ይሄ ፕራንክ ማለት ነው። በተለይ ደግሞ የብሩክን ታማኝነት ምናምን አይመጥንም። ብቻ ለማንኛውም ይሄን ወከባ ምናምን ነገር ሳላበዛባችሁ ሰላም ብያችሁ ምናምን ወደ ቪዲዮ እንገባለን። እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ ቡሱ ቲዩብ ነው። 1000 ልንገባ ቤተሰብ 90 ምናምን ነው የሚቀረን። ብቻ በጣም ትንሽ ሰው ነው የሚቀረን 1000 ልንገባ እና ባለፈው ምንድን ነበር ያልኳችሁ? የሀይሚ 300 ሺህ የኔ 1000 ያልነበር ያልኩት። የእሷን እንግዲህ እንደምንም አሳክተነዋል። አሁን ደግሞ የኔን ያስምትቀረው 1000 ለማስገባት እንግዲህ ሮጥ እንበል። ቪዲዮን ደግሞ እየጀመራችሁ ሁላችሁም ላይክ ብታደረጉ ደስ ይለኛል። አስተያየቶች እኔ የምሰጣችሁ አስተያየቶች ከተመቻችሁ ላይክ በማድረግ እንግዲህ እኔን ደገፍ ማድረግ ትችላላችሁ። በቀጥታ ወደ ቪዲዮ እንግባ። ግን የእናንተንም ኮመንት እንትን አስቀምጡ፣ አስተያየቶቻችሁን ኮመንት ላይ አስቀምጡ። በቀጥታ ወደ ቪዲዮ እንግባ። እንዴት ናችሁ? ደህና ናችሁ? ቀድሜሻለሁ። እሺ እኔም ደህና ናችሁ ወይ እንዴት ናችሁ ምናምን ብያለሁ። እኛም ሰላም ብለናል። በነገራችን ላይ 300 ሺህ ገብቻለሁ። አውቄያለሁ። 300 ሺህ የገባው ሰው ነኝ እንዴ? ቆይ እኔ ምለው እንደዚህ ቀለል አድርጋችሁ ነው እንዴ? 300 ሺህ ቆይ ቁጥሩ አልገባችሁ? 300 ሺህ ሰው ማለት እኮ ማለት ነው አለማችን ላይ አለ የሚባል ስቴዲየም ራሱ 300 ሺህ እኮ አይዝም። አሁን እነዚህ 300 ሺህ የጨረቃ ፋሚሊዎች ቢሰበሰቡ እንዴ አለማችን ላይ አለ የተባለ የእግር ኳስ ምናምን ነገር ስቴዲየም አይችለውም። ዝም ብሎ ሜዳ ላይ አደባባይ ላይ ካልወጡ በስተቀር ማለት ነው። እና በጣም ብዙ ነው። ግን በዚህ አጋጣሚ የምሬን ነው በጣም የጨረቃ ፋሚሊዎች ትብብራችሁን በጣም እያሳያችሁ ነው። ሁላችሁም የምሬን ነው። ጀስት የተወሰኑ ሰዎችን አይደለም የሚመለከተው። ይሄን ቪዲዮ የምታየው አንተ ሁላችሁም ማለት ነው በጣም ትብብራችሁን አይቻለሁ። ጀስት የኔ ሰብስክራይብ ሄዶ ያን ሰው ምን ይጠቅማል ብላችሁ እንትን ሳትሉ ማለት ነው ችላ ሳትሉም ሳትሰስቱም ደግሞ ጀስት በቃ ያለ ሳፖርት ለማድረግ ለማገዝ ሳትሰስቱ ላይክም ስታደርጉ ሼርም ስታደርጉ ሰብስክራይብም ስታደርጉ የምሬን ነው በየቤቱ እነ ብሩክ እና ሀይሚ በሄዱበት ቤት ሁሉ የእናንተን ድጋፍ እያየው ነበር እኔ ጋርም ጭምር ማለት ነው። እኔም እንግዲህ ይህን ቻናል በቅርብ ጊዜ ነው እንግዲህ እንትን ያልኩት ግን 1000 የሆነ በእናንተ እንትን ልገባ ነው እና የምሬን ነው። እናንተንም ቴንኪዩ ማለት ፈልጋለሁ ለ300 ሺህ ይሆናላ እና ሀይሚ ምናምን ነገር እንኳን ደስ አለሽ ብቻ ሳይሆን እናንተን መመስገን ስላለባችሁ ማለት ነው እና ሁላችሁንም የምሬን ነው ከልቤ አመሰግናለሁ። ወዳችኋለሁ። ለእኔ የምታደርጉልኝ ነገር በጣም በዛው ልክ ስለሆነ ማለት ነው። 300 ሺህ እንዴት ምን ሰርታ ነው ይችል 300 ሺህ የገባችሁ ብለው ሊጠይቁ ስለሚችሉ ዛሬ ላሳያቸው ነው። ስራ ይገባ አይደለ? ለፍቼ ነው እንደዚህ ሰው አጨልዬ ነው እና ዛሬ መጣሁት እንደዚህ እናውቃለን እኮ ይሄን ሁሉ ነገር 300 ሺህ ምናምን ነገር ሲገባ ስትገቢ ምናምን ነገር ሰው አጨልለሽ እንደሆነ እናውቃለን። ገብቶናል ምናምን ነገር ግን ብሩክ ላይ ለብቻ ለምንድን ነው የምትበረችው ነው? ሌላም እኮ
ሰዎች ፕራንክ ይደረጋሉ እኮ ግን ብሩክ ላይ በጣም በረታ ይሄ ነገር። የምሬ ነው። ብሩክ ላይ አረጋጊው እንዴ ፍሬን መያዝ የሚባል ነገር እኮ አለ። የትላንትናው ድንጋጤ ልጁ የ18 ሚሊዮን ሳይለቀው ዛሬ ደግሞ እንደገና በዚህ አይነት ነገር ኧረ ተው እውነት። አንዳንዴ ማርም ሲበዛ ይመራል አይደል የሚባለው። እንደ ኦዲየንስም ደግሞ ሁሌም ጀስት አለ ሲደነቅ ሲጨበጨብ ምናምን የሆነ እናተንም ገደል መክተት አንፈልግም። ጀስት ከማህበረሰቡም ከምኑም ወጣ ያለ ነገር ማድረግ አንፈልግም። በእርግጥ ኖርማል ከቅርብ ጊዜ ወዲህ እንደዚህ አይነት ፕራንኮች ኖርማል እየተደረጉ መጥተዋል። ግን እኔ በበኩሌ በእንደዚህ አይነት ፕራንክ በተለይ ደግሞ ፍቅረኛ ማቾች በእንደዚህ አይነት ፕራንክ መደነጋገጥ አለባቸው ብዬ አላስብም በግሌ። ምክንያቱም ብዙ ምክንያቶች አሉ። እነሱም ምክንያቶችን እስቲ ወደ በኋላ አንድ በአንድ እያነሳው እናወራበታለን። ቪዲዮን ግን እስከ መጨረሻ ተከታተሉ። ለምንድነው እንደዚህ የለበሰችው ምናምን ብላችሁ ግራ ልትጋቡ አንዳንድ ባለጌ ሰዎች አታፍሩ ማይሆን ነገር ትጠረጥራላችሁ። እንዴት ልታስቡ መጥፎ ሰዎች አንዳንድ ሰው እውነት ሰውን ቢጠረጥር አተፍረዱባቸው። ጀስት ይሆናለ ያቀላ ብዙ ስቶሪዎችን ብዙ ታሪኮችን የሰዎችን አይደለም እንደዚህ ጓደኛ ምናምን ተብሎ ብቻ አላነሳም። ይሄን ነገር ወደ በኋላ አነሳዋለሁ። ግን በጣም ብዙ ስቶሪዎች ስላሉ ሰው ቢጠረጠርም እንትን አትበሉ። ግን እኔ ለፍፄ ማለት ነው ምን አይነት ደፋር ብትሆን ነው አንተ የብሩክን ሚስት አሁን ጀስት ፕራንክ ለማድረግ በሚል ሰበብ ሩም ውስጥ ለብቻ ምናምን ነገር እንዴ ብሩክ ድንገት መጥቶ ማለት ሊሰይፍ እኮ ይችላል። እኔ የመሬ ነው በጣም ሪስክ ወስደ በህይወትህ እንደዚህ በቃ ያለ ህይወትህን አልፈለግከውም መሰለኝ ጀስት ወይ ሪዘርቭ ተጠባባቂ ነፍስ አስቀምጠ ከሆነ እንጃ። ግን በህይወትህ ሪስክ ወስደ ነው እንደዚህ አይነት ፕራንክ እየሰራ የነበረው። አይነት ስራ የሚመቻቸው አሉ። እናንተ ባይመቻቸው፣ አንዳንድ ሰዎች ባይመቻቸው፣ አንዳንድ ሰዎች እንደዚህ በቃ እንደዚህ መስመሩን የሳተ ግን ደግሞ አስተማሪ የሆነ ቪዲዮ ነው ብዬ ነው ማስበው። ይሄን እኮ ነው አንደኛ ነገር ይኸውና፣ አንቺም አንደኛ ነገር እኔም አንደኛ ነገር አለን። ግን አንደኛ ነገር ይሄ ነገር እውነቴን ነው አስተማሪነቱ ብዙም አይታይኝም እውነት ለመናገር። ከዚህ ነገር ምን ልንማር እንችላለን? ቪዲዮን እንግዲህ ያያችሁ ሰዎች አይታችሁታል። ግን አሁን እንደዚህ ወጣ ያለ ነገር የሚመቻቸው ሰዎች ናቸው እናንተን ገደል የሚከቱት ነው የኔ አባባል። ጀስት ከእናንተ ጋር ምንም ጥላቻ እንደሌለኝ እንደምወዳችሁ በምትሰሩት ስራ በእያንዳንዱ እንደማደንቃችሁ ምናምን ነገር ታውቃላችሁ። በቃ ሁላችንም ፍፄንም ሃይሚንም ምናምን ብሩክንም በቃ ሙሉ የጨረቃ ጀማ ማለት ነው። ግን እንደዚህ ነገሮችን ስትሰሩ የሚያበረታቱ ሰዎች ናቸው ይሆናላ። ከቀላሉ ወደ መካከለኛው፣ ከመካከለኛው ወደ ከባዱ፣ ከከባዱ ደግሞ ወደማይደረገው ነገር እየወሰዱ እናንተን ጀስት ድንገት የሆነ ሳለ ማጠብቁት አይነት ቦታ ላይ እንድታገኙ ራሳችሁን የሚያደርጉት እና ሁሌም ጭብጨባ ደግሞ ያስፈራል። ቤተሰብ ሁሌም ጭብጨባ እውነት ለመናገር ተገቢ ነው ብዬ አላስብም። ሲጨበጨብ ነው ሰው እንግዲህ ሞቅታ ምናምን ነገር የሚሰማው። ለዚህ አንዳንዴ ቆጣ ማድረግ አለብን ብዬ አስባለሁ እና ዛሬ የምንቆጣበት ሰዓት ደርሷል። እንግዲህ የምንደሰትበት ሰዓት እንዳለው ሁሉ የምንቆጣበትም ሰዓት አለ። ስለዚህ ሃይሚን ዛሬ እንንገራት። የመሬ ነው እንደዚህ አይነት ነገር አስተማሪነቱ በጣም ውስን ነው። ይፈትናል እንጂ ሲጀመር አሁን ለምሳሌ ማስተማሩ ምናምን ነገር ብቻ ተይና ፍፄን ይፈትነዋል። አሁን ይሄ ነገር እንደ ወንድ ነው። ወንድ እኮ አይደለም እንደዚህ ሩም ውስጥ ለብቻ ምናምን ነገር ለዛውም እንደዚህ ትንሽ ብዙም አይደለም ግን ትንሽ ተገላልጠሽለት ምናምን ይሆናል አይደለም። በቃ ኖርማል እየለበሰች እኮ መንገድ ላይ በምትራመድ ሴት አይደል የሻፍዶ ስንት ነገር ውስጥ ከቤቱ በሰላም አውለኝ ብሎ የወጣ ወንዱላ እኮ ነው ጀስት ማታ ሲመጣ ሌላ ተዝረክርኮ ምን ብሎ ሌላ በየቦታው ልጅ አለው ምናምን ነገር እየተባለ እንትን ይባለው እና ወንድን አትመኑ። በነገራችን የምሬን ነው። እኔ ሁሌ ምላት ነገር አለች። እኔ ወንድ ስለሆንኩ ለወንዶች ዝም ብዬ አልወግንም። ጀስት እንደዛ የሚያደርጉ ሁሉንም እያልኩ አይደለም፣ ግን አብዛኛው ወንድ ምናምን እንደዚህ እንትን የሚል አይደለም። ብዙም የሚጠነቀቅ ብዙም እንትን የሚል ምናምን ነገር ስላይደለ መጠንቀቁ አይከፋም። ሃይሚ ማታ ጠጥተን ሰክረን ከዛ አብረን አድረን ነው በሚለው ማለት ነው ብሩኬ አይምሮ ላይ እንደዛ እንዲያስብ ነው የምናደርገው። ከዛ ይናደዳል። በእርግጥ ግን እንዳይመታን እንዲሁም መመታቱንም አልፈለጋችሁ ብሩክ አይቶ ምናምን ነገር በቃ ቀጥሉና ነገር ብሎ እንዲሄድ ነው የፈለጋችሁት። እኔ ቆይ ስለምናደድ ስላለመናደድ ታወራላችሁ እንዴ? እናንተ ስለ ህይወት ጉዳይ አውሩ እንጂ በዚህ ሰዓት ከዚህ በኋላ በህይወት እንቆያለን እንቋይም ምናምን ነገር የሚለውን ነገር ነው። እኔ በሆን እንደዛ ነበር ማድረገው። ብሩክ ግን ብዙ አላደረገም። ጀስት በዛሬው ቪዲዮ ግን እኔ በሆን በእናንተ ቦታ ሆኜ የምፈራው ከዚህ በኋላ በህይወት እቆይሁን አልቆይም፣ የት ነው ከዚህ እንትን አድራሻዬን ቀይሬ የምኖረው የሚለውን ነው የሚያሳስበኝ። እንዴ ትቀልዳላችሁ እንዴ? እኮ ከባድ ነገር ነው። ይሄው ቁምጣ አድርጌያለሁ። ከዛ ልብስም አለኝ ደግሞ ራቁቴ ምናምን እንዳልመስላችሁ ልብስ አለኝ።
እና ለማባበል እንዲያመቸኝ ብዬ የብሩኬን ሹራብ ነው የለበስኩት ዛሬ። እኔ ጀስት ሃይሚ በድጋሚ የምነግረው ነገር የምሬ ነው። ይሄ ነገር እኔ እያስፈራኝ ስለሆነ ነው። ምናልባት አንቺ በየዋህነት እንደዚህ ፕራንክ ለማድረግም ለጫወታም ለማስደንገጥ በሚል ሰበብ እንደዚህ ልታምኛቸውን ልትቀርቢያቸው ምናምን ነገር ትችላለሽ። ግን እንደዛ አይደለም። በትክክለኛው ዓለም እንደዚህ አይነት ነገር አይደለም የሚሰራው። መሬት ላይ ባለው ነገር እንደዚህ አይነት ነገር አይደለም ያለው። እነተ ግሩፕ ላይ እንደዚህ ጀስት ልትተማመኑ እርስ በርስ በቃ ለሪስፔክት ልትደራረጉ ትችላላችሁ። ግን አብዛኛው ቦታ ላይ እስቲ አሁን ሃይሚ አሁን እንደዚህ ቁንጣ መልበስ ይሆናላ ሞር አልተገላለጥኩም የምትይው ነገር አያድንሽም እኮ ሃይሚ አያድንሽም። አንዲት ተንኮል ትበቃለች ለወንድ ልጅ እንደዛ ጥቃት ምናምን ነገር እንዲያደርስ ማለት ነው። እኔ አሁን ፍፄንም እንትን ለማለት አይደለም፣ ግን ጀስት ሃይሚ ነገሮች ብዙ ጊዜ ከተከሰቱ በኋላ ከማልቀስና እንትን ከማለት መጠንቀቁ አይከፋም። ታሞ ከመማቀቅ አስቀድሞ መጠንቀቅ። ኮመንት ላይ ጨርሱልኝ፣ ሌላም አባባል ካለ እንግዲህ ጨምሩ። እና እንደዚህ አይነት ቀልድ ሁል ጊዜ አይሰራማ፣ የምሬን ነው። እና ጀስት የና ሃይሚ ምናምን ነገር አይታችሁ ደግሞ እንደዚህ ፕራንክ ልታደርጉ የምታስቡ መሬት ላይ እንደዛ እንዳታደርጉ፣ የምሬን ነው። ይሄ ነገር በጣም ጀስት ህይወታችሁ ሊያመሰቃቅል የሚችል አይነት ቀልድ ነው። መጣ እንግዲህ ብሩክ ረጋ ብሏል ብሩክ ማለት ነው። እኔ እንጃ እንደጠበቅኩት ነገር አልደነገጠም። ግን እኔ አሁን ጀስት ቢያንስ ሌላው ቢቀር ማለት ነው እንዲህ አይነቱን ፕራንክ መቼስ ከትዳር በኋላ ከተጋባችሁ በኋላ አትቀጥሉትም የሚል እምነት አለኝ። መቼስ እንደዚህ አይነቱን ከትዳር በኋላ ከቀጠላችሁ ኧረ በጣም ከባድ ነው የሚሆነው። ጀስት የእናንተን ትዳር ቫሊዩ ነው የሚያሳጠው፣ የእናንተን ትዳር ዋጋ ነው የሚያሳጠው። ለእናንተ ብቻ ሳይሆን የእናንተ ችግር የለውም፣ ግን በማህበረሰቡም ዘንድ እናንተን በሚመለከት ኦዲየንስም በየትኛውም ጀስት በሃይማኖትም ብትሉ በየትኛውም ነገር የእናንተን ትዳር ቫሊዩ ያሳጠዋል። እነዚህ ሰዎች ጀስት የእነሱን ትዳር መቀለጃ፣ የእነሱን ግንኙነት መቀለጃን ያደረጉት ይባላል። ከዛም አልፎ ደግሞ ማለት ነው በመካከላችሁ ያለው እምነት በተወሰነ መልኩ መሸርሸሩ አይቀርም። እየቀነሰ ይሆናላ፣ እየላላ ነው የሚመጣው። አሁን ለምሳሌ ጀስት ፕራንክ ነው ብለን ግን የምርም እንደዚህ አይነት ነገር ተፈጥሮ ቢሆንስ፣ እኔ ስመጣ ካሜራ ምናምን ነገር አብርተው ቢሆንስ፣ ለማታለል ወይም ደግሞ ነገርየውን ለመሸፋፈንና ለመሸወድ እንደዛ አድርገው ቢሆንስ የሚል ነገር በጊዜ ሂደት ይፈጠራል። እና አሁን ብሩክ ከሌላ ሴት ጋር አሁን ለምሳሌ እንደዚህ ሆኖ ቢገኝ ምናምን ያው በጣም ከባድ ነገር ነው አይደል የሚፈጠረው። ኢቨን እንደዛ የተፈጠሩ በጣም ብዙ ነገሮች ነበሩ። እና እንደዚህ አይነት ነገሮች ባይደጋገሙ ከበፊት ስህተታችሁ ነገር ብትማሩ በጣም ቆንጆ ነው። ጀስት አላቅም እኔ እንጃ። ይሄ በጣም ግልጽ ነው እኮ ለመምከር ራሱ እዚህ የሚደርስ እንትን እናንተን አሁን በዚህ ሰዓት በመክርበት አይነት ስቴጅ ላይ አይደለም ያለው ነገር። እድሜያችሁ ምናምን ነገር ማለት ነው ራሳችሁን በራሳችሁ የምትመክሩበት አይነት እድሜ ላይ ነው ያላችሁት። እና እንደዚህ አይነት ነገር ቢያንስ ከትዳር በኋላ እሺ አትቀጥሉ። እገላለሁ። እሺ ኧረ እንዲሁም ማለት ነው ብሩክ የምሬ ነው በጣም ተረጋግቷል። በጣም ረጋ ብሎ ነው እንትን እያለ ያለው። እኔ እንደጠበቅኩት ምናምን ነገር አይደለም። እኔ የጠበቅኩት ብሩክ አሁን እዚች ቦታ ላይ ሲያያቸው የሚሆነው ነገር ሌላ፣ ብሩክ ደግሞ አሁን እነሱን ካያቸው በኋላ በትክክል የሆነው ነገር ፈጽሞ የተለያየ ነው። እንዴ ብሩክ እንዴት ነው የተረጋገው? የትላንትናው ነገር እንዲሁም ከዚህ በላይ እናዶታል መሰለኝ። በህመም እንዲሁም ፕራንክ ያደረገችው ማለት ነው። እንዴት ነው እንደዚህ ልትረጋጋ ይቻልከው? እኔ አልችልም፣ የመሬ ነው። እኔ በሱ ቦታ በሆን አልችልም። ምንድን ነው የምረጋገው? ምን ሰው ደውሎ እስኪጠራኝ ድረስ ምናችሁ እንዳይ ነው የተጠራሁት? ምን አገባሽ? በነገራችን ላይ ማለት ነው እንደዚህ አይነት ታሪኮች የምታቁም ያው ትኖራላችሁ። በጣም ብዙ ጊዜ ተፈጥሯል። እንዲሁም ማለት ነው በሶሻል ሚዲያ ራሱ የግል ታሪካቸውን ሰዎች ሲያጋሩ እንግዲህ መስማት ትችላላችሁ። አንዳንድ ፖድካስቶች ላይ ምናምን ኢንተርቪዎች ላይ ምናምን ማለት ነው። እና ጀስት እኔ እስካሁን መሆን የለበትም ምለው ከዛ አንጻር ነው። አሁን ጀስት እንደ ወንድም ያቀረባቸው ወንድሞች ወይም ጓደኞች ምናምን ነገር ጀስት የዛኛውን የጓደኛውን ሚስት ምናምን ሲያስረግዙ ምን ሲሉ በቅርብ ጊዜ እንኳን የሆነ ልጅ ቲክቶክ ላይ ሲያወራ ሰምቼ ነበር። የገዛ ጓደኛውን ሚስት አስረግዞ የዛን ቤት ሰራተኛም ጭራሽ አስረግዞ ምናምን እያስፈራራ ሚስትየው ማለት ነው። ጀስት ቅርብ ጊዜ ሰማሁት ነው፣ እንዲሁም ሳምንት ራሱ አይሞላም። እና እንደዚህ አይነት ነገሮች በሪል ላይፍ ላይ አሉ። ለዛ ነው እኔ ነገርየው ላይ ትንሽ ሲሪየስ መሆኑ አውቃለሁ። ያው የምትዝናኑ ሰዎች ልትኖሩ እንደምትችሉ ይሄ ነገር የሚያዝናናችሁ እንደ ቀልድ ምናምን ነገር የምታዩት፣ ግን ይሄ ነገር በቤተሰብ ወይም ደግሞ በሆነ ነገር አካል ወይም ደግሞ በቅርብ ላለ ሰው ሲደርስ
ታውቃላችሁ ጀስት ምን ያክል እንደ ሲሪየስ መወሰድ ያለበት ነገር እንደሆነ ማለት ነው። እና ይሄ ነገር ያዝናናል ቀጥሉበት የምትሉ ሰዎችም ትንሽ አረጋጉት። ምክንያቱም በእናንተ ስላልደረሰ ነገርየው ቀልድ ሊመስል ይችላል፣ ግን በእንደዚህ አይነት ነገር የተጠቁ ሴቶችን በጣም ብዙ ናቸው። ልጆቻቸው እንደዛ የተጠቁባቸው ወላጆችን በጣም ብዙ ናቸው። እህት ወንድሞቻቸው በጣም በቃ ሚስቶች በጣም ብዙ ነው። እና ጀስት ለዛ ነው እኔ መጠንቀቅ ምናምን ነገር እያልኩ ነገርየውን እንደ ሽማግሌ አክርሬ ያዝኩት። ትንሽ ያው ሼምም ስላለኝ ነው፣ ትንሽ ሞራሉ የሚባል ነገር ስላለኝ ነው። እና እስቲ አበረታቱ። በዚህ ሀሳቤ የምትስማሙ ከሆነ ላይክ አድርጉ ቪዲዮን ያው ብዙ ሰው ጋር እንዲደርስ ትንሽ ማስተማሪያም ከሆነ እንደ ማስተማሪያ እንዲወሰድ ማለት ነው። በጣም ቆሻሾች ናቸው። ማን ደውሎልክ ነው? ቆይ እንዴት እዚህ እንዳለ ልታቀቻል? አይኔን ማየት አልፈልግም። እሺ አይኔን አጠገቤ እንዳደርስ። ሁለተኛ አታገኝም፣ አላውቅም። እሺ ሁለተኛ ብሩክ ተረጋ። እኔ ግን ማለት ነው በጣም ብሩክ የሚያሳዝነኝ በዚህ አይነት ሲቹዌሽን ውስጥ ሆኖ ራሱ ማለት ነው ሀይሚን እንደሚወዳት ምናምን ነገር ታውቃላችሁ። ያው አሁን ከሀይሚ ቀድሞ ማለት ነው እየጮኸና እንትን እያለ ያለው ፍፄ ላይ ነው። ያው እንግዲህ እንደ እውነታው ቢሆን ሰው ሁለቱንም ነው በእርግጥ የሚጠላውና ጀስት ሊበቀል የሚፈልገው፣ ግን ጀስት ሚስቱ ላይ አይ ቲንክ ሞር ፎከስ አድርገው እንትን የሚል ይመስለኛል። በእርግጥ የገዛ ጓደኛውም እንደዛ አላረገውም፣ ግን አድርጎበት ማንም አይረጋገም። ግን ፍፄ ላይ ነው ሞር ጫና እያደረገ የነበረው ብሩክ። እና በዚህ አጋጣሚ የመሬ ነው እኔ አይቻለሁ ብሩክን ልብ ለሀይሚ ያለውን በተደጋጋሚ በጣም ትላንትም የትኛውም ንብረት ይሸጥ ምናምን ነገር እያለ ነበር። ጀስት ሀይሚ በጣም እንደሚወዳት አሁን እየተረዳው ነው። ለዛ ኧረ ተይ እውነት ሀይሚ እንደዚህ እንትን የሚልሽን ሰው መበደል፣ ይሄ በእርግጥ መበደል አይደለም ቀልድ ነው፣ ግን ጀስት ማስደንገጥ አጉል ነገር ማድረግ ተገቢ አይደለም። እኔ የፈለግከውን ነገር አታውቀኝም፣ አላውቅህም። በቃ ጨርሱ። የአንተ ወንድምነት እንደዚህ ከሆነ እኔ ግን ማለት ነው ሀይሚ ይኸውና እቺን ሰሞን እንዳለ ፕራንክ እያደረገች ነው። ግን ምን አስነክታችሁ ነው የብሩክ ጓደኞች ሁሉ ተገልብጣችሁ ለሀይሚ በመተባበር ብሩክን ጉድ የምትሰሩት? ኧረ ተው ቆይ አላቅም። ጀስት እኔ ከቅርብ ጊዜ ወዲህ ሁሉም ወደ ሀይሚ እየዞሩ ነው። ሚፍታም ትላንት እንግዲህ እንደዛ ነው። ይሄ ማነው ፍፄም ምናምን እና ከዚህ በኋላ ሌሎችም የቀሩትን በጣም በቅርበት ያሉት እነሱ ናቸው። ግን ሌሎችንም እነ ሙቢ ምናምን ነገር እያመጣች ትቀጥላለች። ይሄ ነገር ሲመስለኝ እንዲሁም እንደዛ ነው ነገር እየከረረ መሄደው። ግን ምን አስነክታችሁ ነው? ወይ በክፍያ ነው ይሄ ነገር ከሆነማ እኔ የምገለበጣለሁ እኮ የመሬን ነው። እኔ የምገለበጣለሁ ብሩክ ላይ። ልቀቀኛ አንተ በእናትህ እኔ እመታለሁ። ፍጹም እንዳነካኝ ትቻለህ። አንሳለች የመሬን እንዳነካኝ ዞሬ ቆይ ብሩክ እኔ ጥያቄ ሆነብኝ ማለት ነው። እቺም ብቻ ነው እንትን ፍፄን የምታደርገው? ሚስትህን ምናምን አሁን ለምሳሌ አላደረጉም፣ ግን እንደዚህ አጉል ነገር ካደረገ ሰው ጋር እንድች ብቻ ነው የምትጣለው ምናምን? ኧረ ተው ያ ሁሉ ጂም ምናምን ነገር ለዛሬ ቀን አይጠቅምም እንዴ? የምሬን ነው። እኔ እንደጠበቅኩት አልመታትም ሳይሆን ወይኔ ሶሪ ፍፄን ነው ፀጉር ስላለው እንደዛ እየፎገርኩ እንዳይመስላችሁ። እኔ እንደጠበቅኩት ፍፄን አልመታውም። የመሬ ነው። ምንም ጓ አላለበትም ምናምን። አፌን ዘግቼ እጠፋልሻለሁ። አጠገቤ ግን እኔ ስንት ነገር ለማስተካከል የምሬ ነው። እኔ ግን ማለት ነው ጀስት የብሩክ እርጋታ ገርሞኛል። ግን እኔ በሆን በዚህ ሰዓት ብዬ አሰብኩ። ጀስት አሁን ለምሳሌ ፕራንክ መሆኑን አላቅም እንበልና እንደዚህ አይነት ቦታ ላይ እጮኛዬን ልበል እንግዲህ እንደዛ ነው የምትባለው። ከፍቅረኛነት አንድ ስቴፕ ከፍ ብሏል መሰለኝ የሃይሚና የብሩክ ጉዳይ ማለት ነው። እና እጮኛዬን እንደዚህ ባገኝ ኧረ ወይ እዛችው ሌላ ችግር ተፈጥሯል ወይ ደግሞ እዛችው ጥያቸው ምናምን ነገር ጠፋለሁ። ከሁለት አንዱ። ምክንያቱም ጀስት እዛች ቁጭ ብዬ ለድርድር ምናምን ነገር እየሆን እንዲያስረዱኝ አልጠበቅም። የምን ማስረዳት ነው? አንድ ሩም ውስጥ እንደዚህ ሁለቱም የተኝተው ምናምን ነገር ተገኝተው እንዲያስረዱኝ መጠበቀው? ይሄን ያክል እኔ እንጃ፣ ይሄን ያክል ትዕግስቱ የለኝም። እኔ ማንም የሚኖረው አይመስለኝም በዚህ አይነት እና እኔ በሆነ የምሬ ነው ሌላ ችግር ተፈጥሯል። የምሬ ነው። እንዲሁም ትቶ ከመሄዱም ሌላ ጀስት ካለ አንዳንድ ነገሮች ካሉ ብዙ ነገር ሊከሰት ይችላል ነው። ለማንኛውም እና በዚህ አጋጣሚ ወደፊት የኔ ሚስት ልትሆኝ ያለሽው ሴትዮ በጣም ተጠንቅቂ ነው። አይ ማስፈራራት ይመስላል ይሄ ነገር ደግሞ ስቀል ነው። ብቻ ለማንኛውም ነገርየው ሲሪየስ ነው ለማለት ያክል ነው፣ ለማካበር ማለት ጨረር ለመልቀቅ ከወጣቱ በደንብ ጨረሻለሁ። በቃ ይኸውልሽ
አትፈልጊኝ አልፈልግሽም። እኔ ለምን አልፈልግም? እኔ ኳንተን ማጣት አልፈልግም። እኔ አልፈልግም። እኔ ግን ማለት ነው በዚህ ሰዓት የምሬ ነው። ብሩክ ምን ይሰማዋል አሁን? እንደዛ ተጠንቅቆላት ለሱም ለሷም በተለይ ደግሞ ለሷ ተጠንቅቆላት። እንግዲህ ወንድ ነው ብዙ ነገር ማድረግ ይችላል። ጀስት ጓደኝነታቸውም እምነቱም ስላለ ሀይሚን የሆነ ነገር እንትን አድርጎ በቃ አለ እንደዚህ አይነት ነገሮችን ሊያደርግ ይችላል ምናምን ነገር ነበር እና እንደዛ ተጠንቅቆ ብዙ ነገሮችን ካቆየ በኋላ ጀስት ምን የሚሰማው ይመስላችኋል? በዚህ ሰዓት የምሬ ነው በጣም የልብ ስብራት ነው እንደዚህ አይነት ነገር። በእርግጥ ብዙ ጊዜ መሬት ላይ ያለ ነገር አይደለም እንደዚህ አይነት ነገር ግን ጀስት በጣም ልብ የሚሰብር አይነት ነገር ነው። ኧረ የለም ያልኩት በጣም አለ እንጂ እንደዚህ አይነት ነገር የለም ያልኩት አምልጦኝ ነው እንዴ ማለት ለማለት የፈለግኩት እንደዚህ 2 ዓመት ምናምን ነገር ቆይተው ብሩክ ጀስት እንዳደረገው አይነት እንትን ጥበቃ ልበል ለሀይሚ የሚያደርግላት ሰው አለ ብዬ አላስብም። ለሴቶች ጀነራሊ ማለት ነው። ፕራንክ ላደርግ ፈልጌ ነው በቃ ፕራንክ ምናምን የታል ካሜራ? የምን ፕራንክ? እኔ የምሬ ነው እንደዚህ አይነት ነገሩ ጀስት እየተለመደ መምጣቱ አይቀርም። እንደዚህ አይነት ነገር ደግሞ እየተለመደ ሲመጣ ሌላ ነገር ነው የሚወልደው። ጀስት ከሱ ከበድ ያለ ነገር ነው እንትን የሚባለው እና አላቅም። እንደዚህ አይነት ነገር ተገቢ አይደለም። በቃ ጀነራሊ ጀስት የዛሬ ቪዲዮ ቶታሊ በአንድ ቃል ይጠቃልል ቢባል እንደዚህ አይነት ነገር ተገቢ አይደለም። እንደዚህ ሴክሹዋል ነክ የሆኑ ነገሮችን ለፕራንክ እንትን ማቅረብ ማለት ጀስት በጣም ለመፈተን ወይ ደግሞ ሌላ ሴት ምናምን ቢሆን እሺ ችግር የለውም። ግን እዛው ፍቅረኛ ማቾች ሆናችሁ በእናንተ መሀል እንደዚህ አይነት ፕራንክ ተገቢ አይደለም። ቅድምም ብያለው የእናንተን ፍቅር የእናንተን መተማመን ሊያቀዘቅዝ ይችላል በጊዜ ሂደት። ምናልባት ዛሬ ውጤቱን ላታዩ ትችላላችሁ፣ ነገም ላታዩ ትችላላችሁ። ግን የሆነ ቀን ላይ እንደዚህ አይነት ነገር እንትን ይላል። ብቻ ለማንኛውም ይሄ ነው የዛሬ መልእክቴ። እስቲ ሀሳቦቼ ከተመቻችሁ በድጋሚ ላይክ አድርጉላችኋለሁ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። እወዳችኋለሁ። በያላችሁበት ሰላማችሁ በዝቶ ደህና ሁኑልኝ። ፒስ ቻው።